ቤተሰብ ዛሬ ከባድ ፍልሚያ ነው እያየን የምንገኘው። የእዩ ባል ነኝ የልጁ አባት ነኝ ያለው ሰውዬና ብሩክ እንግዲህ ዛሬ ተደባድበዋል። ምን የጥፊ ማአት ነው። በቃ እዩን በጥፊ ያላተማት ብሩክ። የምሬ ነው ብላችሁ እዩም እንግዲህ የልጁ አባት እኔ ነኝ እያለ እሪ ብሎ እያፈላ ነበረ። እሱን በጥፊ ብላ አባረዋለች ማለት ነው። ዛሬ የጥፊ ቀን ነው። የእውነቴን ነው። እኔ በጣም ነው የተመቸኝና ግርግሩ ቡጥቡጡ እንግዲህ እንደቀጠለ ነው እንደምታዩት። ልጁ የኔ ነው የኔ አይደለም የኔ በቃ እኮ ከዚህ ሁሉ እኔ የምለው ግን ብሩክ እኮ ማለት ነው ገና መጀመሪያ ልጁ ያንተ ነው ብላ አፏን አብላ ስትከፍት እንዲህ በጥፊ አጣብቋት የሆነ እንዲህ አዙሮባት ቢሆን ኖሮ 300 ዲግሪ ዙሮባት ቢሆን ኖሮ ተመልሳ መጣ ብሩክ ላይም ሀይሚ ላይም እንዲያትፈነጭም ነበር። ያኔ ዝም አላት። መጣች መንገዷን ሳተች። እርግጠኛ ነኝ ብሩክ ላይ ማለት ነው የያዘችው አሁንም ከባድ ሚስጥር አለ እንጂ ልጁ የሱ ስለሆነ አይደለም። በዚህ ልክ ያንተ ነው እያለች የምትገኘው። ሲጀመር ለማንም ቀሚሷን የከፈተችው የት እንደሆነ አይታወቅም። እንኳን ተመልካቹ እንኳን ብሩክ ማለት ነው ራሷ አታውቀውምና አሁን ስለ ልጇ እኔ ብሆን ማለት ነው ብሩክም ብሆን እኔ በዚህ ልክ ምንም ከሷ ጋር የኔ ልጅ አይደለም ነው ብዬ የምከራከርበትም የምጨቃጨቅበትም ጊዜ የለኝም። በቃ ራሴን ካወቅኩ የፈለግሽውን አምጪ። በቃ አሁን አታገኘኝ፣ አላወራሽም፣ እንዳታወሪኝ፣ አለቀ። ለምን አይዘጋም? ለምንድን ነው 30 ጊዜ በየቀኑ እያገኛት ጨጓራውን የሚልጥን? ያልገባኝ ነገር ማለት እንዴት አሞ ራሱ እረፍት የለውም። ለምንድን ነው የሚያገኛት? በቃ በራሱ ተማመን አይደል? አላደረኩም አለ እውነታውን። በቃ ህዝብን በነገራችን ላይ እየወቀስክ ነበረ ብሩክ። በጣም ጥፋተኛ ነህ። ራስህ ባጠፋው፣ ራስህ ባመጣው መዘዝ፣ ራስህ በኮተኮትከው ባመጣው ነገር ተመልካች እንዲያለኝ፣ እንዲያወራብኝ፣ እንዲሰደበኝ፣ እንዲተነሳ አይባልም ሲጀመር ማለት ነው። ለምን አንተ ያመጣው የራስህ ነው፣ ያንተ ነው። አንተ ራስህን አምነዋለሁ እኔ እንደዚህ አላደረኩም 100% እንዲህ አንተ እኮ አሁን የልጁ አባት እኔ አይደለሁም ነው እንጂ ብለህ የምትከራከር አብሬያት አልተኛውም የሚለውን ነገር እኮ አልተናገርክም። አንተ ተመልካችን የመውቀስ መብት የለም። ሲጀመርም እንዲህ አላችሁ ምናምን ብለህ የቱንም ያህል ብንወድህም ብናከብርህም ለአንተ ቦታ ቢኖረንም የእውነት ለመናገር እያጠፋህ እያየን ግን ዝም አንልም። ወይም ደግሞ የሆነ ነገር ተፈጥሮ የሆነ ነገር ሚስ ተደርጎ ሀይሚ የሚጎዳ ነገር እያየን እየሰማን ዝም ማለት አንችልም፣ ሁላችንም ቢሆን ማለት ነው። ስለዚህ እናንተም መነጋገሪያ እንድናደርገው መሰለኝ፣ እንድናወራባችሁ እንድንነጋገርባችሁ መሰለኝ ቪዲዮን የምትለቁት አይደለ እንዴ? እንደዚህ እንዳታወሩብኝ፣ እንዳታሙኝ፣ እንዳትቦጭቁኝ ምናምን የምትለው ከሆነ ሁሉ ነገር በውስጥ መጨረስ ትችላላችሁ። ካሜራ ራሱ አያስፈልግም ነበር እንዴ እናንተ እኮ ማለት ነው። ሀይሚ ራሱ ታማ ሆስፒታል ገብታ እንደዛ ፊቷ ቀልቶ አይኗ ቀልቶ እንደዛ እያለቀሰች እንኳን ቆማችሁ ቪዲዮ የእሷን ስቃይ ስትቀርጹ የነበራችሁ ጊዜ አስታውሳለሁ አይደል እንዴ? ያንን ነገር እንኳን የምትቀርጹ ሰዎች ናችሁ። ስለዚህ ኖርማል ቪዲዮ ደግሞ ቀርጻችሁ ለቃችሁ ይሄን አላችሁኝ እንዲህ አላችሁኝ ለምን እንዲህ ተፈጠረ ማለት አትችሉም፣ ማናችሁም ብትሆኑ ማለት ነው። ምክንያቱም እዚህ ጋር የሚዲያን ወደ ሚዲያ ነው የምናመጣው። ካልፖስታችሁት ከእኛ የት እኛ ሆዳችሁ ውስጥ የለን፣ እኛ እናንተ ሰፈር የለን፣ እናንተ ጎረቤት አይደለም እንዴ? የእናንተን ውስጥ አናቅ። እናንተ ናችሁ አውሩልን፣ እዩልን፣ ወቁልን ብላችሁ ቪዲዮ እየለቀቃችሁ የምታሳዩ። ስለዚህ አንተ ተመልካችን የመውቀስ መብት የለም ለማለት ነው። ለማንኛውም ግን እንግዲህ የልጁ አባት እኔ ነኝ ብሎ መጥቶ ነበረ። አሁን ላይ ግን ብሩክ እች ልጅ ድጋሚ እንዳገኛት ሲሰማ ደግሞ ብሩክ እች ልጅ ማግኘቱን ሲሰማ አሁን ላይ 50-50 ሁኛለሁ። ልጁ 100% የኔ ነው ብዬ አምኜ ነበረ። ነገር ግን ብሩክ መጥቻ አግኝቻታለሁ ካለኝ በኋላ እየተጠራጠርኩ ነው። ልጁ የኔ ይሁን አይሁን እርግጠኛ አይደለውም። እዩ ደግሞ ያንተ ልጅ ነው እያለች ነው ብሎ እንግዲህ ልጁ ግግም ብሎ መጥቷል። 2 ገገማዎች መጥተውብናል። እንግዲህ እንደ አንዷን ሳንፋታ ደግሞ ሌላኛው መጥቷል። ለማንኛውም ግን ውስብስብ ያለ ታሪክ ነው። ግን በዚህን ያህል ርቀት፣ በዚህን ያህል ጉዞ፣ በዚህን ያህል ጭቅጭቅ፣ በዚህን ያህል ሌላ ጸብ ውስጥ መግባት አይጠበቅባችሁም። ብሩክ አንተ ራሴን ነጻ ነኝ እንዲህ ራሴን በቃ ነጻ ወጣው ነጻ አደረግኩ እያልክ ስትናገር ነበረ። ለዛውም በእንባ እየተተናነቀ ማለት ነው። ግን እውነታው የቱ አለ? እንደዛ ከሆነ ልጅቷን ተዋት፣ በቃ አትድረሽብኝ በላት። አሁን ሀይሚ ላይ ያሳምናት። በቃ ከቻላችሁ ችግሩን ፈትታችሁ ሀይሚን እውነታን አሳውቀ እውነታን አሳይታት ለመውጣት ሞከር። ካልቻልክ ደግሞ በቃ ችግሩን መፍታት ወይ ደግሞ በቃ ወደ አዲስ አበባ መመለስ አለቀ። በቃ እንዴ ይሄን ያህል 10 ጊዜ አንተ ራሱ ቦታ በሰጣት ቁጥር እኮ ሌላ ታሪክ፣ እሷ ሌላ ሀሳብ፣ ሌላ ነገር እያሰበች ነው። በጣም ግን እግዚአብሔር ምስክሬን ደግሞ 100% የምነግራችሁ ነገር ማለት እቺ ልጅ እንዲህ ልብ የተሰማት ማለት ነው። እርግጠኛው የምነግራችሁ ነገር
ብሩክ ላይ የያዘችበት ከባድ ሚስጥር አለ፣ የደረሰችበት የያዘችበት ነገር አለ። ለዛ ነው እንዲህ እየተንቀጠቀጠ ያለው። ጉድ እኮ ነው። ግን እኔ ደግሞ አንድ ነገር ልንገር ብሩክ፣ አሁን ከእውነት መሸሽ አትችልም። አንዴ ችግሩ መጦብሃል፣ አንዴ ተጎቶ ተመዞ መጦብሃል። አንድ ቀን ስህተትህ፣ የአንድ ቀን ጥፋትህ እንግዲህ የዘላለም ጸጸት ሆኖብህ የዘላለም የምትወቀስበት የሆነ የምትነቀፍበት መሆን የለበትም። በቃ አንዴ አጥፍተሃል፣ አንዴ ተሳሳትክ። በቃ ስህተትህን ግን ለሀይሚ ያሳምናት። በቃ ንገራት፣ እውነታውን ንገራት። እንዲህ ተፈጥሮ ነበረ ብለ ሁሉን ነገር ንገራት። ከዛ በኋላ ሁሉ ነገር ያበቃል። አሁን እችን ልጅ የኔ ልጅ ነው አይደለም ብለ ከእሷ ጋር ለማሳመን እሷ ጋር መሮጥ አይጠበቅ። ለእሷ መንቀጥቀጥ መፍራት የለብን። ማን ስለሆነች ነው የምትንቀጠቀጠው? እውነት ካለ እውነታን መናገር ማውጣት። ሀይሚን ቀስ ብለህ ማስረዳት ነው ያለበት። አሁንም የደበከው ነገር አለ። እዩ ከማውጣቷ በፊት ለሀይሚ ካላስረዳ አሁንም ከባድ ጸብ እንደምትገቡ ከሀይሚ ጋር በጣም አስቸጋሪ ሁኔታ ውስጥ እስከዛሬው እንደውም ዝም ብሎ ኖርማል ነበር። ከዚህ በኋላ የባሰ ሊሆን ይችላል፣ የእውነት ለመናገር ማለት ነው። እና አሁኑኑ እውነታውን መናገር አለብህ። እና ደግሞ ልናገር የምችለው ነገር ምንድን ነው? ተረጋጋ። አንተን ወጥመድ ውስጥ ለመክተት ነው በዚህ ልክ እየመጡ በዚህ ልክ እያወሩብህ በዚህ ልክ ብዙ ነገር እያሉ ያሉትና አፋቸውን ከፍተው ተሳድበው ለተሳዳቢ እየሰጡ ነው ያሉትኝ። እች ልጅ ተማተተ ደግሞ ጭራሽ አርግዛም ምንም ብላ ማታውቀው ነገር ያረገዘችን ሴትዮ ማለት ነው። ልጅና ያረገዝኩት ብላ ነገር ያረገዘችውን ሴትዮ መተተህ የሆነ ነገር ቢፈጠር የሆነ ጉዳት ቢደርስባት እግዚአብሔርን የዘላለም ጸጸት ነው። ልጄን አስወረደብኝ እንደዚህ ያለብኝ ብላ እስር ቤት ነው የምትከት። በዚህ እድሜ የምሬ ነው የምልህ ዘላለም አለምን የምትጸጸትበትን ጥፋት እጅን ማንሳት የለብም እንዴ። ማን አስገደደ? ለምንድን ነው የምታገኛት? ሲጀመር ለምን አንድ ሰው ማልፈልገው ሰው ስልክ ሲደውልልኝ ለምንድን ነው ማለሻ አላነሳም? ለምንድን ነው በዚህ ልክ ለሷ ቦታ የምትሰጣት? በቃ አታገኛት። ማናገር ያለብን ነገር እውነት አለ። ሀይሚ አስረዳት። ከዛ የፈለግሽውን አምጪ፣ የኔ አይደለም በቃ አለቀ። ሀይሚዬ አንቺ ብቻ መኝ፣ እኔ ምንም አላደረኩም ምናምን ብለህ ሀይሚን ማሳመን ያለብን አለቀ። ከዛ ውጭ ግን ከዚች ልጅ ጋር 24 ሰዓት እየተገናኘ እንዲህ የምትል ከሆነ በጣም አስቸጋሪ ነው። አንድን ጥፋት ለመሸፈን ሌላ ጥፋት በጣም አስቸጋሪ ነው የሚሆነውና እዩ ደግሞ ምን የልብ እንደተሰማት አላቅም። ግን በእናትሽ እንደው ከሰው ህይወት ብትወጭ ምን አለበት? ምንም ይሄ ልጅ እኔ ያለው እያለ የልጁ አባት ነኝ እያለ ሌላ ሰው መጥቶ የሰውን ህይወት በዚህ ልክ ልትበጠብጪ በዚህ ልክ እኔ እንጃ። አንቺ ለመፈመስ ብለሽ የሀይሚንና የብሩክን ህይወት ማበላሸት ማጨለም ያሳፍራል። ነገ አንቺ ህይወት ላይ የሆነ በደል የሆነ ነገር ቢመጣብሽ ፈጣሪሽን ልታማርሪ ነው ወይ? ለምን አንቺ እዚህ ጋር ሰው ላይ የምትሰሪው ነገር ጽድቅ ነው ወይ? የምሬ ነው የምልሽና እንዲህ ሆድሽን ነገር ነው ያረገዘችው። በቃ ከሁለታችሁም ልጅ አይደለም ያረገዘችው ነገር ነው። በቃ ነገር ስትበላ ከርማ ነው አርግዛ የመጣችውና ልጅ በነገራችን ላይ በሽታ እኮ አይደለም፣ በሽታ አይደለም። በእውነት ነው የምላችሁና ፈጣጣ ናት፣ አይናውጣ ናት። የእውነተኛ ፍቅር ቢኖርባት ኖሮ የእውነተኛ ባህሪ እውነተኛ ብትሆን ኖሮ ማለት ነው በዚህ ልክ አትከፋም ነበር። በዚህ ልክ የሆነ ጋጠ ወጥ ቃል አታወጣም ነበር። በዚህ ልክ አክብረኝ፣ ዝቅ በልልኝ፣ ተንበርከክልኝ፣ በቃ ጫማዬን ጥረግልኝ ማለት ነው የቀራት ብሩክን ማለት ነው። መጫወቻ ነው ያደረገችው። ግን ብሩክም የራሱ ጥፋት ነው፣ የራሱ ስህተት ነው። ከመጀመሪያውም ከዚህ ልጅ ጋር አንደኛ ከአዲስ አበባ ቡታጅራ እሷን ብሎ ደውሎ ባይመጣ ጥሩ ነበረ። ሁለተኛ ነገር ደግሞ መጣ ለሀይሚ ባይዋሻት ጥሩ ነገር ነበር። ከዋሻት ደግሞ ሩም ውስጥ ደግሞ እቺ ልጅ ድጋሚ ማግኘት አልነበረበትም። ሶስተኛ ነገር ደግሞ ሌላ ያጠፋው ጥፋት አለ ወይ የያዘችበት ከባድ ዶክሜንት ከባድ ጥፋት አለ። እሱን እናወጣለሁ እያለች የምትገኘው ወይ አምነህ በቃ ልጁን የኔ ነው ብላ አምነህ ተቀበል ያንተም ባይሆንም ወይም ደግሞ ይሄን ሚስጥር አወጣዋለሁ እያለች ነው የምትገኘው እንጂ በምን ልታሳመን ትችላለች? አሁን እቺ ልጅ አሳያለሁ ቆይ እንድታምን አደርጋለሁ ምናምን የምትለው እሺ ልጁ የኔ አይደለም ብሎ ተናገረ አይደል እንዴ? እሷ ደግሞ ያንተ ነው አለች አይደል? በምን ምክንያት ነው እሺ ይሄ ልጅ የሱ እንደሆነ የብሩክ እንደሆነ በምን አይነት ማረጋገጫ ነው? እንግዲህ ከወለደች በኋላ ነው የዲኤንኤ ማረጋገጫ ሊኖር የሚችለው። ግን አሁን ላይ ምንም አይነት ማረጋገጫ የላትም። ወይ ደግሞ ተንኮልና ሴራ ከድሮም ከበፊቱም ከ6 ወር በፊትም አስባ ከሆነ እንግዲህ አብሮሩም ውስጥ የሆነ ነገር ሲያረጉ ወይ ደግሞ ልጁ የተጸነሰ ቀን የሆነ ነገር ተፈጥሮ በካሜራ በቪዲዮ ቀርጻ አስቀምጣ ሊሆን ይችላል። ከዛ ውጪ ግን ልጁ የሱ መሆኑን የሚያረጋግጥ 100% ምንም አይነት ማረጋገጫ የላትም።
እሷ ቢኖራት ኖሮ ብሩክም የኔ አይደለም ብሎ ማረጋገጫ ያመጣ ነበር። ማረጋገጫው ምንድነው? ዲኤንኤ ነው። ዲኤንኤው እስኪመጣ ደግሞ መታገስ ነው። ልጁ ሳይወለድ ዲኤንኤ መቼስ አይመጣም። ይሄን ነገር ነው ልላችሁ የምችለውና ብቻ እንደኔ ነው የምለው ነገር እቺ ልጅ በቃ ደጋግሞ ማግኘት ምንም ጥቅም የለውም። ሀይሚን ደግሞ ለምን አትረጁም? ለምን 2 ወር ታግሰሽ እውነታውን አውቀሽ አብረሽው አትሆኝ? ምን ችግር አለው? ለወደደ ሰው ላፈቀረ ሰው እኮ ስንት አመት ይጠበቃል እያላችሁ ሀይሚን የምትወቅሱ ሰዎች አላችሁ። በእናንተ ቦታ እኔ በዛ ቦታ ብሆን ብላችሁ እስኪ አስቡ። እኔ እንደዚህ አይነት ነገር ቢያጋጥመኝስ፣ እኔ እንደዚህ ብሆንስ ብላችሁ አስቡ እስኪ፣ የእውነት ለመናገር ማለት ነውና እናንተ ላይ እንዲሆን የማትፈልጉትን ነገር ሰው ላይ እንዲሆን አትፈልጉ። በቃ ሀይሚ ላይ አትፍረዱባት። እና በጣም ነው የተበሳጨሁት የእውነት ለመናገር ሀይሚ እንዲያደርጊ እንደዚህ አታደርጊ፣ መብት የላችሁም ሲጀመር እናንተ እንደዛ ማለት። ለምን እሷ ነች ይሄንን ኑሮ የምትኖረው፣ እሷ ነች ነገ ህይወቷ የምትቀጥለው። ነገ እሷ ከባድ ውሳኔ ወስና ከገባች ወይ ደግሞ እንዲህ ችግር የለውም እያለች የምትቀጥል ከሆነ ነገ ህይወቷ ላይ አደጋ ላይ ነው የሚሆነው። ምንም ሰላም የሌለው በዚህ እድሜዋ ትዳሯም ኑሯም በቃ ጉስቁልቁል ያለ የደካማ በጣም አስጠሊታ አሰልቺ ህይወት ነው ልትኖር የምትችለው። ዛሬ ላይ ግን ሁሉን ነገር አጣርታ እውነታውን ከውሸቱ ለይታ እውነታውን በትክክለኛው መንገድ ስትጓዝ ግን ገና ሙጥ እያለ ነው፣ ገና አበባ ሳያብብ ነው ሁሉን ነገር ማስተካከል ያለባት። ጊዜው አሁን ነው። ስለዚህ እኔ ሀይሚን ብሩክን ተረጁ ብዬ አልናገርም። ምክንያቱም ቢረዳዱ ፍቅር እኮ ነው፣ ደስ ይላል እኮ ሁለታቸውን ባይለያዩ። ሀይሚም በቃ እንደዚህ ብላለች፣ እግዚአብሔር ሆይ በቃ ሁሉን ችዬ የማልፍበትን የምቀበልበትን መንገድ ስጠኝ ብላ ፈጣሪዋን እየለመነች እየተማጸነች ነበረ። እና የቱንም ያህል ከባድ በደል የሚሆን አንዳንድ ሰዎች ችለው የሚያልፉ ሰዎች አሉ። የይቅርታ በጣም ከፍተኛ የይቅርታ ልብ ያላቸው ሰዎች አሉ። አንዳንዶቹ ደግሞ እኔ ያንን ነገር በቃ እኔ ብሆን አላደርገውም፣ ስለዚህ ያ ሰው እኔ ላይ ይህን ነገር ካደረገው በምንም ተአምር ይቅርታ አላደርግለትም፣ ነገ ህይወቴ ላይ አደጋ አስጊ ሊሆን ይችላል ብለው ይቅርታን አያደርጉም ወይ ደግሞ ይቅርታን አይቀበሉም። እና የራሳቸው አስተሳሰብ ነው ያለው። እና ሀይሚን የመውቀስ ማንም ሰው መብት የለውም። የምር ለመናገር ብሩክንም የመውቀስ ሰው መፍት የለውም። በእርግጥ ሀይሚ ላይ ጊዜዋን እንድትጨናነቅ እንድታለቅስ በቃ እንድትታመን በማድረጉ ሁላችንም ተናደናል፣ ተበሳጭተናል። ግን ደግሞ በቃ የሰው ልጅ ነው ሊሳሳት ይችላል። ግን አሁንም እኔ እስከ ዛሬ የተሳሳተው ስህተት ነው ተብሎ ተወሰደ። ግን ከዚህ በኋላ ለሚፈጠረው ነገር ብሩክ ኃላፊነት መውሰድ መቻል አለበት። ምክንያቱም አሁንም ሊዋሽ ይችላል። ብዙ የደበቀው ነገር እንዳለ ነው እየተረዳው ያለሁት። እግዚአብሔርም እች ልጅ ያለ አንዳች ምክንያት ወይ ደግሞ ያለ አንዳች ማስተማመኛ ነገር በምንም ተአምር እመኑኝ ብሩክ ላይ እንዲልጥፍ አትልም። በጥፊ ለጠፋት ዛሬ። በእግዚአብሔር ሳቂ እንዴት እንደመጣ በቃ ደስ አለኝ። ማለት እኔ እንጃ ነፍሰ ጡር ሴት መስለም ስለማትታየኝ ደስ አለኝ ሲመጣት። ግን አህያኑ በመመታታት በምን ምናምን የሚግባባው ግን አይደለም። ሰው ናችሁ፣ በማውራት ተግባቡ። ማትግባቡ ከሆነ ሁኔታዋ ነገሯ ሁሉ ነገር ፈጅ ከሆነች አለማግኘት ለምን ከሷ ጋር ትዳረቃለ? ይሄንን ነው ልል የምችለው። ለማንኛውም ግን አብራችሁ ስለነበራችሁ ከልብ አመሰግናለሁ። የነገውን ደግሞ አብረን የምናይ ይሆናል። ሀይሚ ግን ጥርጣሬዋም እየጨመረ ነው እየሄደ ያለው። እውነት ለመናገር ልታምነው ፈለገች፣ ሞከረች፣ በምንም መንገድ ፍንጭ ልታገኝ አልቻለችም። የሚታመንበትም ነገር አላገኘችም። እና ከባድ ነው፣ ብቻ ከባድ ነው። እና እንግዲህ የጊዜ ጉዳይ ነው። ሁሉን ነገር ጊዜ ይፈታዋል ብዬ አስባለሁ። እናንተስ ምን ሀሳብ አስተያየት አላችሁ? ብሩክ ምንድነው ማድረግ ያለበት? ከእች ልጅ ከህይወታቸው ለማስወጣት ምን አይነት አማራጭ መጠቀም ያለበት ብላችሁ ታስባላችሁ? ሀይሚስ በምን አይነት መንገድ ነው ብሩክ ጋር ያለውን እውነታ ወይ ደግሞ ያለውን እውነት ልትረዳ የምትችለው በምን አይነት መንገድ ነው ትላላችሁ? እስኪ ያላችሁን የራሳችሁን ሀሳብ አስተያየትም እንግዲህ አስቀምጡልኝ። እንግዲህ ብሩክ ነው ዋናው፣ በቃ ዋናው ብሩክ ነው። ካላደረገው ይሄን ነገር አላደረኩም፣ ይሄው የፈለገችውን ማስረጃ ታምጣ እኔ አይደለውም ብሎ ለሀይሚ ማሳመን፣ ለሷም ፍንክች አለ ማለት በቃ ይሄንን ነገር ነው። ሀይሚ ያው ልትረዳው እየሞከረች ነው። በጣም ጥሩ ልብ ነው ያላት በነገራችን ላይ። ለማንኛውም አይለያችሁ፣ ሰላሙን ያምጣው። ሀይሚና ብሩክ እንግዲህ አንዱ ናችሁ፣ ለማየት ያብቃን። ግን ልዩነታችሁ በጣም በአሁኑ በጣም እየሰፋ ነው የመጣው። ፈጣሪው ናችሁ፣ ሌላ ምንም ነገር ልል አልችልም። ከባድ ነው በጣም ኬዙ